የአፍሪካ ዋንጫ እንግዲህ ለሮበን አሞሪም እና ለዩናይትድ ጉዞ እንግዲህ በጣም መጥፎ እንቅፋት እንደሚሆን ይጠበቃል። ሶስት ተጫዋቾቹ እንግዲህ ወደ አፍሪካ ዋንጫ ያመራሉ። ብራያን ምቤሞ፣ አማድና ማዝራዊ። ብራያን ምቤሞ እንግዲህ በ12 ጨዋታ 6 ጎል ተሳትፎና 1 አሲስት ያለው ተጫዋች ነው። ምን ያህል ለዩናይትድ ጠቃሚ ተጫዋች እንደሆነ በተላለቅ ጨዋታዎችና ኮንስታንትሊ አሪፍ የሆነ አቋም እያሳየ የሚገኝ ተጫዋች እንደሆነ ሁላችንም የተመለከትነው ነገር ነው። አማድ ደግሞ በዛው በኩል እንግዲህ ለብራያን ምቤሞ ጥሩ ኳሶችን እያቀበልና ከሱ ጋር ያለው ጥሩ የመግባባት ነገር እንግዲህ ዩናይትዶችን እየጠቀመ ነው። ምናልባትም ምቤሞ ባይኖር እንኳን አማድን መጠቀም ይችላል ለማንልበት ደረጃ ደርሷል። በድጋሚ ደግሞ ማዝራዊም በዛው በቀኝ በኩል እንግዲህ ወደ አፍሪካ ዋንጫ እንደሚያመራ እንግዲህ ይጠበቃል። የዩናይትድ የቀኝ ሲሄድ ጥሩ የማጥቃት ሂደት ነበር። አሁን እንግዲህ ትልቅ እንቅፋት እንደሚሆንበት ይጠበቃል። ሮበን አሞሪም እንግዲህ ተጫዋቾቹን ለማቆየት እንሞክራለን የሚል ማስተያየት ሰጥቷል። ሊሳንድሮ ማርቲኔዝ ምናልባት የመሃል ሜዳ ተጫዋች የመሆን እድል አለው። ሉክሾም እንግዲህ ቦታ ቀይሮ የነ ማዝራዊን ቦታ ከቨር ሊያደርግ እንደሚችል እንግዲህ አስተያየትን ሰጥቷል። ጋዜጣዊ መግለጫውን እስቲ በደንብ እንመልከተውና ከዚህ በኋላ ዩናይትድ ምን ሊያጋጥመው ይችላል፣ ቤንጃሚን ሴስኮስ መች ይመለሳል የሚሆን ነገር የተወሰነ ነገር እናወራበት። ለዚህ ቻናል ግን አዲስ ከሆኑ በቅድሚያ ሰብስክራይብ ማድረጉትን እንዳይረሱ። ወደ ቪዲዮ እንሂድ። ስካይ ስፖርት ባለፈው ባወጣው መረጃ መሰረት እንግዲህ ዩናይትድ 5 ቀላል ጨዋታ ከሚያደርጉት እንግዲህ 20 ቲሞች እንግዲህ 20ኛ ደረጃ ላይ ነው የተቀመጠውና ቀላሉ የሚባለው የዩናይትድ ነው። 19 ቲሞች እንግዲህ ከዩናይትድ ከፍ ያለ ፐርሰንቴጅ ነው የተሰጣቸውና ዩናይትድ ቀላል የሚባሉ ጨዋታዎችን ያደርጋል ተብሎ ይጠበቃልና ዩናይትዶች ውጤት ማስመዝገባቸው የማይቀር ነው። በይሳት ደግሞ ውጤትን ማስመዝገብ አለባቸው ብዬ አስባለሁና እነ ብራያን ምቤሞ ምን ያህል ጥሩ እንቅስቃሴ እንዳለው እንግዲህ የተመለከትነው ነው። ብራያን ምቤሞ ለዩናይትድ አይደለም ከዝውውር መስኮሮች በጣም ጽድት ያለውና ወሳኝ ፊርማ የተባለው እንግዲህ የብራያን ምቤሞ ነው። እሱ የማይካር ነገር ነውና ዩናይትድ ላይ ምን ያህል ለውጥ እንዳመጣ ሁላችንም እናውቀዋለንና ዩናይትዶች ከተወሰኑ ጨዋታዎች በኋላ እንግዲህ እንደሚያጡት በጣም ግልጽ ነው። ቤንጃሚን ሴስኮ እንግዲህ ጉዳትን ማስተናግዷል። ለሱ እስከ 1 ወር እየተባለ ነው። ሮበን አሞሪም በዚህ ነገር አስተያየትን ሰጥቷል። የተወሰነ ሳምንታት ላይ ኖር ይችላል ከኛ ጋር ይሄን ያህል የከፋ ጉዳት አይደለም ብሏል። ልክ እና ማዝራዊ ወደ አፍሪካ ዋንጫ ሲሄዱ እሱ የመመለስ እድል አለው ብሎ እንግዲህ እየተናገሩትና እነ ማዝራዊን ለማቆየት እንግዲህ ከፌዴሬሽኑ ጋር የተወሰነ ንግግር ለማድረግ እንደሚሞክር ተናግሯል። በእኛ እጅ አይደለም ያለው ነገር በእነሱ ነው የሚል አስተያየትን ሰጥቷልና ከዓለም ዋንጫው ከመጀመሩ በፊት ነው እንግዲህ ያው እዛ ቦታ ላይ የሚገኙት። ለዛ የተወሰነ ጊዜያትን ይፈጃሉ። 2 ሳምንት የሚያህል ነውና በ2 ሳምንት ውስጥ ዩናይትድ ወደ ጨዋታ የማድረግ እድል አለው ብዬ አስባለሁና ምናልባት እዚህ የሚላችሁ ከሆነ የካሜሮን ብሔራዊ ቡድን ልክ ኦናናን የተወሰነ ታይም አቆይተን ነበረ ያላክ ነውና ልክ እንደዛ ቢፈቅዱልን ካሜሮኖች የተመሳሳይ ነገር ያደርጋሉ ብዬ አላስብም። ግን ደግሞ የተወሰነ ነገር ተሞክረው ቢያንስ ምቤሞን ቢያቆዩና አማድና ማዝራዊ ቢሆኑ ይሄን ያህል ዩናይትድ ይቸገራል ብዬ አላስብም። ግን ምቤሞ በጣም ወሳኝ ተጫዋች ነው፣ ሁላችንም እናውቃለንና የዩናይትድ የማጥቃት ሂደቱ በቀኝ በኩል ያለው በጣም ከፍተኛ የማጥቃት ሂደት አለው ብዬ መናገር እችላለሁ። ጎሎች በብዛት የተነሱት ከቀኙ ሳይድ ነውና አሁን ደግሞ ኦልሞስት ሁለቱንም አሪፍ ጥምረት ያላቸውን አማድንም ምቤሞንም ሊያጣቸው ነው። ማዝራዊ እንኳን በጉዳት እየገባም እየወጣ ምናክ ጨዋታ ያላረጋቸው ይበዛልና የሱ ይሄን አላሳሳቢ ነው ብዬ መናገር ይከብደኛልና የሁለቱ ግን ጥምረታቸውም አሪፍ ነበር። የሚጫወቱበትም በዛ ሳይር ነውና ሁለቱንም በአንድ ማጣት ለሮበን አሞሪም ጥሩ ግስጋሴ ላይ ናቸው። 5 የፕሪሚየር ሊግ ጨዋታ ሳይሸነፉ 3ቱን አሸንፈው 2 ወጥተው እንግዲህ መጓዝ ችለዋልና ይሄ ለሮበን አሞሪም በጣም አሪፍ የሆነ ስኳዳቸው ቡድናቸው እየተመጣጠነ ነው፣ እየተግባባ ነው የምንልበት ደረጃ ደርሰን እዚህ ጋር ደግሞ መሀል ላይ ገብቶ እንቅፋት የሆነበት የአፍሪካ ዋንጫ ነው። የአፍሪካ ዋንጫ እነዚህ ሀገራት ምን ያህል ሊሄዱ ይችላሉ አናቅም። ካሜሮን ምን ያህል ትሄዳለች፣ ኮትዲቯር፣ ሞሮኮ ምን ያህል እንደሚሄዱ አናቅም። ካሜሮን ያላት ቡድን አሪፍ ነው። ምንም እንኳን ወደ ዓለም ዋንጫው ባታልፍም አሪፍ የምትባል ሀገር ናት። ለአፍሪካ ዋንጫ አለመገመት አንችልም። ጥሩ ስኳድ ያላት ሀገር ናት። ስለዚህ እስከ 16 ውስጥ ምናልባትም እስከ ፍጻሜ የመድረስ እድል ሊኖራት ይችላል። እንደዛው ኮትዲቯርም በዛ በኩል ደግሞ ሞሮኮ የዓለም ዋንጫው ላይ ምን ያህል ነገር እናሳይች እናውቃለንና ቢያንስ ምድብ ላይ የሚወርቁ ቲሞች እንዳልሆኑ ሁላችንም እናውቃለንና አንዳንድ እንደ ፈን እየተነሱ ያዩትን ነገር እንደውም ኦናና ስለሆነ የካሜሮን በረኛ ብዙ አያሳስብም። ካሜሮን ከምድብ ወድቃ ብራያን ምቤሞ ይመለሳል የሚል ነገርም አለና ምናልባት እሱ ነገር ተሳክቶ ቢያደርግልን ራሱ ጥሩ ነበርና ግን ካሜሮን ብዙ ትሄዳለችም። 3ቱም ሀገር ብዙ ይጓዛሉ ብዬ የምጠብቃቸው ሀገር ስለሆነ ዩናይትዶች አሁን ላይ ሌላ ማላመድ የሚጠበቅባቸው ነገር ይኖራል ብዬ አስባለሁና ኩኛ እንደምንመለከተው እንግዲህ ጥሩ ፐርፎርም እያደረገ ያለው ተጫዋች ነው። ወጣ ገባ ነው። አንዳንድ ኳሶችን መልቀቅ አይፈልግም። አንዳንዴ ጥሩ ይሆናል፣ አንዳንዴ መጥፎ ይሆናልና የኩኛ ወጥነት መጉደል የግራውን ሳይድ አለስልሶታል። እንደነ
አማድ ወይም ደግሞ የቀኙ ሳይድ ለአሪፍ እንደሆኑት አይደለም። ያ የግራው ሳይድ እነ ዶርጉም እነ ዳሎ ቢቀያየሩ ያንን ሊያሳምሩት አልቻሉም የግራውን ሳይድ እና አሁን ሌላ ተጫዋች ነው ሊሞክሩ የሚችሉት። ምናልባት ወደ ማውንት መጥቶ የቀኙን ሳይድ የ10 ቁጥሩን ቦታ የኩኛን ቦታ ይዞ ኩኛ የነ ብሬንን በመሆን ቦታ ከቨር ለማድረግ ሲሞክር ያው ሉክሾ እንዳሉት ደግሞ ወደ ላይ ወጥቶ የነ ማዝራዊን እና አማድን ቦታ ወደ ራይት ዊንግ ባክ እንግዲህ እንደሚመለስ ነውና ቦታውን ይሸፍናል ብዬ እጠብቃለሁ የሚል አስተያየትን ሰጥቷል። እስካሁን ድረስ እንግዲህ ሉክሾን እያየን የተመለከትነው ከሶስቱ ሴንተር ባኮች መሃል አንደኛው ሆኖ ነውና ረጅም ታይም ሳይጎዳ ሉክሾን የሰማነው ምናልባት በጣም ረጅም ጊዜ ሆኖታል ብዬ አስባለሁና ጉዳት ሳያስተናግድ እየቆየበት ያለው ሪዝን ምናልባት ብዙ ሩጫ ማይሆንበት ብዙ እንቅስቃሴ ማይበዛበት ቦታ ላይ ስለተገኘ ነው ብዬ አስባለሁና ዊንግ ላይ ቢሆን ወይ ራይት ወይ ሌፍት ቢሆን ትንሽ ሉክሾን እነዛ ሲቸገርባቸው የነበረ የጉዳት እንትኖች ዳግም ይመለሳሉ ያገርሽበታል ብዬ አስባለሁና እስቲ አሁን ከነ ማዝራዊና ከነ አማድ ወይም ደግሞ ምቦሞ በኋላ እንግዲህ በዛ በኩል ሊሞከር የሚችለው ወይ ደግሞ አሪፍ ነገር ሊያሳየን የሚችለው ሉክሾ ነው ብዬ እጠብቃለሁ ነው። ሉክሾን እዛ ቦታ ላይ ማየታችን የማይቀር ነገር ይመስላል። ምናልባትም ደግሞ ዶርጉ የምታስታውሱ ከሆነ የመጀመሪያ የፕሪሚየር ሊግ ጨዋታውን ሲያደርግ በላይኛው በኩል ነበር ያደረገውና ወደዛ የሜድ እድል ሊኖረው ይችላል ብዬ አስባለሁ። ያው ዳሎም አለ ዳሎም መሞከሩ አይቀርም ግን ደግሞ ሞር የማጥቃት ሂደት ያላቸው ሞር ኳሶችን ክሮስ በማድረግ አሪፍ የሆኑ ተጫዋቾች እዛ ቦታ ላይ ቢገኙ በጣም አሪፍ ነው ብዬ አስባለሁና የነ ዶርጉን ክሮሶች አይተናቸዋል፣ የነ ዳሎን ክሮሶች አይተናቸዋል። የተሻሉ ምንም ነገር አይደለምና ቤንጃሚን ሴስኮ ምናልባት አሪፍ አቋም ሊያሳይበት የሚችልበት አጋጣሚ ይፈጠራል ብዬ አስባለሁ። የነ ምቦሞና የነ አማድ አንዳንድ ኳሶችን አለመልቀቅና ኳሶችን በቶሎ አለመስጠታቸው ሴስኮን ዋጋ አስከፍሎታል ብዬ አስባለሁ እና የተወሰነ የምናስታውሳቸው አንዳንድ ጨዋታዎች አለ። ለምን አማድ መታ ለምን ቦሞ መታ ይለቅለት የምንላቸው ጨዋታዎች አሉና እነዚህ ተጫዋቾች ያው ግራኝም ስለሆኑ ለግራ ይመታል። ያንን ኳስ ጠቅለል አድርጎ ኤፍኤል ለመሞከርም እንደምንም ለኦን ታርጌትም ጎልን ለማስቆጠር ስለሚመች ያ ቦታ ዝም ብለው ይደበድቡታልና ሴስኮን ባይተዋር ያደረጉት ለዛም ይመስለኛልና ምናልባት እንደነ ሉክሾ አይነት ተጫዋቾች ብዙ ስኪል ማያበዙ ብዙ የአንድ ለአንድ ግንኙነቶችን ማሸነፍ የማይችሉ ኳሶችን በአንድ ማውጣት የሚችሉ ተጫዋቾች ምናልባት ለሴስኮ ይጠቅሙታል ብዬ አስባለሁ እና ሴስኮ ከነሱ በኋላ እንግዲህ ይመለሳል ተብሎ ይጠበቃል ወይ ደግሞ እነሱም እያሉ ሊመለስ ይችላል። ያው 5 ጨዋታ ያመልጠዋል ነው የተባለ የሚገኘውና ለዩናይትድ ይሄን ያህል ከባድ የሚሆን አይመስለኝም የሴስኮ መጎዳት። ሴስኮ እስካሁን ድረስ ባለው አቋም ፐርፎርም እያደረገ ነው ለማለት ይከብደኛል። ሮበን አሞሪምም ተጫዋቹን በቋሚነት እየተጠቀሙት አይደለም። 2 ጎል እንኳን ያስቆጠራትን ታይም እናስታውሳለን እና 3ኛው ጨዋታ ላይ ሲመጣ ከቤንች ነው የተነሳውና ሮበን አሞሪምም ተጫዋቹን በስታርቲንግ ሌቨል ላይ ወጥ አድርገው እየተጀመሩት አይደለም። ተጫዋቹም እንዲሁም ትንሽ እየተቸገረው ፕሪሚየር ሊግ ነው ጫና አለው ምናምን ነገርና ሊጉን እስኪለምደው የሚባል ነገርም አለ። በዚህ በኩል ተጫዋቾች መስጠት ያለበትን ኳስ እየሰጡትም አይደለም። ቤርባቶፍም አስቴትን ሲሰጥ ተሰምተናል። መጮህ አለበት ጓደኞቹ ላይ ኳስ ስጡኝ የሚል ነገር ምናምን ነገርና ያስታውቃል። ብዙዎች እየተመለከቱት ያለው ነገር ነው። ቤንጃሚን ሴስኮ ጋር ኳስ እየደረሰ አይደለም። ባለፈው የቶተናሙ ጨዋታ ላይ ብዙዎችን ያስቆጣ ስህተት ነው የሰራው ብዬ አስባለሁ። የሚያስቆጣ ስህተት ነው፣ ምክንያቱም 3 ነጥብ ነው በዛ 80 ምናምንኛ ደቂቃ ላይ ነው። ግልጽ የሆነ ኳስ ነው ያንን ማባከኑ። ፕላስ ደግሞ ተቀያሪ እንኳን ሳይኖረን ተቀያሪ ጨርሰን ተጎድቶ መውጣቱ ትንሽ ያበሳጭ ነበርና በ10 ተጫዋች ነው እንግዲህ ያ ከአንድ ለአንድ እንግዲህ ግንኙነት ሁለተኛ ጎል ተቆጥሮብን ሁለተኛ ለማስቆጠር ይሄር ነውና ምናልባት እኩል የሆነ የቁጥር ነገር ቢኖረን ቶሎ ጎሎችን አግብተን ድጋሚ ማሸነፍ እድል ይኖራልና ብዬ አስባለሁና ተቀያሪ እንኳን እንዳይኖረን ነበር ያደረገውና የትናንቱ ጨዋታ ብዙዎችን ያበሳጨ ነው። ያው እንደ ደጋፊ እንደ አሰልጣኝም አሞሪምም በዛ ነገር ሊበሳጭ ይችላል፣ በጣም ግልጽ ነው። ግን ደግሞ ሙሉ ለሙሉ ልጁ ላይ ጀጅ ማድረግ ከባድ ይመስለኛል። እነ ብሩኖ ፔናልቲ እንኳን ሲያባክኑ አይተናልና ልጁ ገና አዲስ ነው። ገና ለሊጉ ለጫና ምናምን ነገር ብዙ ነገር መቋቋም ማይችላቸው ነገሮች አሉና መታገሱ አሪፍ ነው። ይሄ ጉዳት ምናልባት ለሴስኮ አሪፍ የሚሆን ይመስለኛል። ዩናይትዶች አሁን የሚያደርጓቸው ጨዋታ ከጫና ትንሽ ወጣ ያሉ ናቸው ብዬ አስባለሁ። የአዌ ጨዋታዎችን ትንሽ ማስተካከል የምንችል ከሆነ ነጥቦችን ሰብስበን ከደረጃው በደንብ ከፍ የምንልበት አጋጣሚ ይፈጠራል ብዬ አስባለሁና አሁንም ቢሆን ከሜዳ ውጭ ያሉ ጨዋታዎች የከበዱን ይመስላል። በጣም ግልጽ ነው። አንድ ጨዋታ ብቻ ነው የሊቨርፑልን ማሸነፍ የቻልነውና የኖቲንግሃሙን የቶተንሃምን ብናነሳ የቤንፎርድ ተሸንፈናል። ሲቲም አለ ፉላም እና ከባድ ሆኖበታል እና አሁን ወደ አዌ ሄደን ማሸነፍ የምንችል ጨዋታ እንግዲህ ከኤቨርተኑ ጨዋታ በኋላ ክሪስታል ፓላስ ነው የምናገኘውና ክሪስታል ፓላስ
አሁን ላይ ትንሽ አቋማቸው እየወረደ የሚገኝ ቲም ነው ብዬ መናገር ይችላሉ። መጀመሪያ ላይ 18 ጨዋታ ምናምን ያልተሸነፉ ቲም ነበሩ። ከዛ ከኤቨርተኑ ጨዋታ በኋላ ግን ነጥቦችን እየጣሉ እየመጡ ያሉ ቲሞች ናቸው። ግን አሁንም ቢሆን የዩናይትድ የሜዳ ደካማነትና የክሪስታል ፓላስ በሜዳው መጮት አሪፍ መሆኑ ትንሽ ዩናይትድን ይጎዳሉ ብዬ አስባለሁ። ዩናይትድ እንግዲህ 11 ጎል ነው ከረፍት በፊት ማስቆጠር የቻሉ። ከረፍት በኋላ ደግሞ 14 ጎል የሚሆን ጎሎች ተቆጥሮበታልና ከረፍት በኋላ ያው ካስሜሮ ነው አሁንም ቢሆን የምናነሳው ካስሜሮ ነውና ካስሜሮ የመቀየር ካስሜሮን ተተኪ ያለመኖር እንግዲህ ዋጋ እያስከፈላቸው ነው ብለን ማውራት ምንም የሚካር ነገር አይደለም። እሱ ከወጣ በኋላ ነው ብዙ ጎሎች እየተቆጠሩ የሚገኙና ሰከንድ ሃፍ ላይ ያለንን አቋም ትንሽ በርታ ብለን ማቆየት የምንችል ከሆነ በጣም አሪፍ ነው። ተከታታይ 2 ጨዋታዎችን እንግዲህ እየመራን ነውና የተሸነፍነው ዩናይትድ በታሪኩ እንግዲህ ከረፍት በፊት እየመራ ተሸንፎ አያውቅም እስካሁን ድረስና አንድ ጥሩ ሪከርድ ያለን እሱ ነው። ሩበን አሞሪም ይሄንን ሪከርድ ያበላሹታል አያበላሹትም እስቲ በጊዜ ሂደት የምናየው ነው። ግን ደግሞ አሁን ከነበረን አቋም ካለን አቋም አንጻር ጥሩ የሚባል አቋም ላይ ነን። ጥሩ ጨዋታዎችን የማሸነፍ ጥሩ ኮንፊደንስ ላይ ናቸው ብዬ መናገር ይችላሉ ነው። ኦልድ ትራፎርድ ላይ ተከታታይ ጨዋታዎችን ማሸነፍ ችለናል። አሁንም የማሸነፍ እድል አለን። ኤቨርተን ቀላል ተጋጣሚ እንዳልሆነ ሁላችንም እናውቃለን። መርሳት የሌለብን ነገር እሱ ነውና ሊሳንድሮ ማርቲኔዝ አሁንም ለመመለስ ተቃርቧል። ግን ደግሞ ሪስክ መውሰድ አሁንም አልፈለግንም የሚል ነገር አስተያየትን ሰጥቷል ሩበን አሞሪም እና ምናልባት ግዴታ ሲሆንባቸው እነ ማዝራዊ እነ አማድ እነ ምቡሞ ወደ አፍሪካ ዋንጫ ሊያመሩ ሲሉ ተጫዋቹ መሞከራቸው የማይቀር ነገር ነው። ምክንያቱም ሉክሾ ወደዛኛው ሳይድ መሄዱ የማይቀር ነገር ነው። በቀኙ በኩል መጮቱ የማይቀር ነገር ስለሆነ የዚህኛውን ሳይድ ማርቲኔዝ መሸፈኑ የማይቀር ነገር ነው። ሌላኛው ፓርት ደግሞ ጋዜጣዊ መግለጫቸው ላይ የተጠየቁት ነገር የመሃል ሜዳው ቦታ ላይ ሊያግዝ ይችላሉ የሚል ነገር ነው። ሩበን አሞሪም ምላሻቸውን ሰጥቷል። ጥሩ ተጫዋች ነው። ጥሩ የትኛውን ቦታ ብታጫውተው ሊጫወት የሚችል ቦታ ተጫዋች ነው። እኛም እዛ ጋር ክፍተት አለብን፣ ግን ደግሞ አለ አይደል ለዛ ነገር ዝግጁ እንዳልሆነ የተናገሩት ትንሽ የተወሰነ ታይም እንደሚፈጅ በጣም እኔም ማምናለሁና በአንዴው ተጫዋቹን አምጥቶ እዛ ጋር መሰካት ከባድ ይመስለኛል። ከተከላካይ ከሴንተር ባክነት ወደ መሃል ወደ 6 ቁጥር ተጫዋች መለወጥ ከባድ ነው። አንዳንድ የማይመስሉ ነገሮች ሲፈጠሩ አይተናል እና አሽሊ ያንግ እንኳን ከአጥቂነት ወደ ተከላካይነት ሲመለሱ በዚሁ በዩናይትድ ቤት ተመልክተናልና ምናልባት ሊሳንድሮ ማርቲኔዝ ከጉዳት መልስ አዲስ የሆነ ቦታ ሊያገኝ ይችላል፣ አዲስ የሆነ ግልጋሎት ለዩናይትድ ሊሰጥ ይችላል የሚለውን ነገር አብረን የምንመለከተው ነው የሚሆነው። ሩበን አሞሪም ምንም ነገር ቢሞክሩ በእነዚህ ጊዜያቶች ሊገርመን አይገባም ብዬ አስባለሁና ሁለት ምርጥ ተጫዋቾችን ነው የሚያጡት። አማድና ምቡሞ ለዩናይትድ ጉዞ በጣም አሪፍ ናቸው ብዬ መናገር የምንችላቸው ነው። የሁለቱ መግባባት የሁለቱ ሜዳ ላይ ያላቸው ወጥ የሆነ አቋም አሲስት ማድረግ ጎል ማስቆጠርና ትልቅ ኢምፓክት ያላቸው ተጫዋቾች ናቸው እና እነዚህን ማጣት ሩበን አሞሪም አዳዲስ ነገሮችን ለመሞከር የሚጣደፉበት አዲስ ነገር ላይ የሚጨነቁበት ከነዛ ተከታታይ ሽንፈቶችን ያለማሸነፍ ጉዞ ጭንቀት አሁን ደግሞ እንዴት ነው ይህንን የማሸነፍ ውጤት ይዞ የመውጣት ሪከርድን ማስቀጠል የምችለው የሚለው ነገር ጭንቀት እንደሚሆንባቸው በጣም እርግጠኛ ነኝና የሊሳንድሮ ማርቲኔዝ የ6 ቁጥር ቦታ ወይ ደግሞ የተከላካይነት ቦታ መቼ ይመለሳል የሚሆን ነገር ምን ነው ነው። ሉክሾ በዛኛው በኩል ፐርፎርም ያደርጋል ወይስ አያደርግም? የኤቨርተኑ ጨዋታ ላይ ዝርክዚ በአጥቂነት ይጀምራል ወይስ ደግሞ እንደለመዱት በፎልስ ናይን እነ ማውንትን እነ ኩኛና ምቡሞን አድርገው ይጫወታሉ የሚለው ነገር ተጠባቂ ነው የሚሆነው። ምናልባት እኔ ከዝርክዚ ይልቅ እነ ማውንትና ኩኛን ምቡሞን ቢሞክሩ በጣም አሪፍ ነው። የሰራላቸውም ነገር ነው ብዬ አስባለሁ። ጎል የማስቆጠር ችግር አለ፣ ግን ቻንስ ክሬት የማድረግ እንደዛ በፎልስ ናይን ሲጫወቱ ቻንስ ክሬት የማድረግ እድላችን በጣም ሰፊ ነው የሚሆነውና ሩበን አሞሪም አሁንም ቢሆን በዝርክዚ የሚጫወቱ አይመስሉኝም እና የአየር ኳሶችን ማሸነፍ አሁን ኳሶችን ፕሬስ ማድረግ እና ማውንት ደግሞ ለዛ ነገር ይመጣል። ማውንት ትንሽ ከጉዳቱ በኋላ እንግዲህ አሁን ደግሞ እያየ ነው አይደለም አይደል ሜዳ ላይ ተቀይሮም ሲገባ እየተመለከትን አይደለም። ሩበን አሞሪም ትንሽ ጨከን ያሉበትም ይመስላልና ኩኛ በዚህ ሰዓት የሚያስፈልገን ታይም ላይ ደርሷል ብዬ አስባለሁ እና ወደ አቋሙ ወደ ወጡን አቋሙ መመለስ አለበት ብዬ አስባለሁ። የነ ካስሜሮ የነ ሴኒ ላመንስ ጥሩ የሚሆን እንግዲህ ዩናይትድን ጠቅሞታል። ካስሜሮ እንግዲህ ወሳኝ ተጫዋች ሆኗል። በዚህ እድሜው ዩናይትዶች ኮንትራት ድጋሚ ለማስፈረም ይሞክራሉ፣ ድርድሮች ያደርጋሉ እየተባለ ነው። ያው የካስሜሮ ደሞዝ ምን ያህል ከፍተኛ እንደሆነ ሁላችንም እናውቃልና ተጫዋቹን ለማስቀጠል ይሞክራሉ ተብሎ ይጠበቃል። ያው እነ ባሊባ እና ኤደርሰን እና አንጀሎ ስትረር ብዙ የመሃል ሜዳ ተጫዋች በዚህኛው ጃንዋሪ ዝውውር ምናልባት ይሞክራሉ ወይስ አይሞክርም የሚለው ነገር ግራ አጋቢ ነገር ነው።
ጋላገርም እዛ ነገር ውስጥ እቅድ ውስጥ አሉበት። የውሰት ተጫዋች ናቸው። ምናልባት ዩናይትዶች በጃንዋሪ የዚህን ያህል ገንዘብ ማውጣት የማይፈልጉ ከሆነ እነ ጋላገርን አምጥተው ለተወሰነ ለዛች ለ6 ወር ለግማሽ ሲዝን የምትሆን ነገር ይሞክራሉ ብዬ አስባለሁ እና እነ ኤደርሰን በዚህኛው በጃንዋሪ ከሆነ ዋጋቸው በጣም ከፍ ነው የሚለው እነ ባሊማም እንደዛው እና ሰመር ላይ ከሆነ ግን ዋጋቸው እንደሚቀንስ ነው እየተነገረ የሚገኘው። ስለዚህ ካስሜሮ ወሳኙ ተጫዋች እንግዲህ ምንም ሳይሆን ቢቀጥል በጣም አሪፍ ነው ብዬ አስባለሁ እና ባለፈው በአሜሪካና ኡራጋይ ባደረጉት ጨዋታ ማኑኤል ጋርቴ ያስመዘገበው ሬቲንግ በጣም ያስቅ ነበረ እና በዛ ጨዋታ ላይ በቀይ ካየው ተጫዋች ያነሰ ሬቲንግ ነው ያሉና በቀይ ከወጣ አንድ ተጫዋች ሬቲንግ እንዲሁም ይቀንስበታል። ኡጋርቴ ግን ሜዳ ውስጥ ኖሮ የዛን ያህል ሬቲንግ ማግኘት ምን ያህል የደከመ ተጫዋች እንዳስፈረምንና የሸጥነው ተጫዋች ደግሞ ምን ያህል ፐርፎርም እያደረገ እንደሆነ እየተመለከተ ነው። ናፖሊ ላይ ምን ያህል አሪፍ እንቅስቃሴ አልቆ በባላንዶር እጩ ውስጥ ሆኖ በሀገሩ እንግዲህ ወደ ዓለም ዋንጫው ስታልፍ ዴንማርክና ስኮትላንድ ባረቁት ጨዋታ ላይ ማክቶሚኒ ያገባት የመቀስ ምት ከክርስቲያኖ ጁቬንቱስ ላይ ካስቆጠረው ጎል በላይ ከፍ ብሎ ነው ጎል ያስቆጠረውና ይህንን ተጫዋች ስናየው ምን ያህል እንደምንቆጭና ማን ነው ይህንን ሀሳብ ያመጣው ኡጋርቴ ተገዝቶ ማክቶሚኒ ይሸጥ የሚለውን ሀሳብ ማን ያመጣው የሚለው ነገር ጥያቄ ውስጥ የሚከት ይመስለኛልና እንግዲህ የኤቨርተኑ ጨዋታ በጣም ተጠባቂ ነው የሚሆነው። እነ ኮቢ ሜኑ እነ ሃሪ ማጉዌር እንግዲህ ከጉዳት ሙሉ ለሙሉ አረገገሙ። በቃ ሃሪ ማጉዌር እንደማይደርስ ግልጽ ነው። የሜኑ ግን ትሬኒንግ ካረገ እስቲ እናያለን የሚል ነገር ነው የሰጡትና የሜኑ ነገር አልታወቅም። ሃሪ ማጉዌር ግን አሁንም የኤቨርተኑ ጨዋታ እንደሚያመልጠው በጣም ግልጽ ነው እና የማጉዌር ነገር ብዙ የሚያሳስብ አይመስለኝም። ማቲያስ ደሊት ኔዘርላንድ እንደሚሄደው ጥሩ ፐርፎርም አድርጓል። ምንም ሳይሆንም ነው የመጣውና የሜኑም ያው ቤንች ነው፣ ምንም ጥቅም የለውም ዞሮ እና የሁለቱ ጉዳት ይሄን ያህል አሳሳቢ ነገር አይደለም። የዝርክዚ ቋሚነት ውስጥ ይጀምራል አይጀምረው የሚለው ነገር የሰኞ ጨዋታ በጣም ወሳኝ ነው። የመጫወቻ ደቂቃ ማያገኝ ከሆነ ዝርክዚ ምናልባት የጃንዋሪው ዝውውር ለዩናይትዶች ትንሽ ከበድ የሚልባቸው ይመስለኛል። ባለፈውም ስብሰባ አድርገው ነበር ዝርክዚና ኤጀንቱ ምናምን ተብሎ ተወርቶ ነበርና አሁን ደግሞ አጥቂያቸው 9 ቁጥር ብለው ያስፈረሙ ተጫዋች በተጎዳበት ሰዓት የተጫዋች ጊዜ ማያገኝ ከሆነ ከበድ የሚል ይመስለኛል። ዝርክዚ ዩናይትድ እንደሚወድ ለዩናይትድ ውጤት ደስተኛ እንደሆነ ብዙዎችን አይተናል እና ከጨዋታው በኋላ እንዴት ሪያክት እንደሚያደርግ ሶሻል ሚዲያዎች ላይ እንዴት የቡድን አጋሮች እንደሚያበረታታ እየተመለከተን ነው እና መጥፎ ተጫዋች አይደለም። እኔ ለምን አልተሰልፌ ዩናይትድ ውጤት አላመጣም፣ እኔ ጎል ለምን አላገባው ምናምን የሚል አይነት ተጫዋች አይደለም። ጥሩ ባህሪ ያለው ነው እና በአግባቡ ጠይቋል። እንደሜኑ ልቀቁኝ ምናምን ነገር አላለም። ግን ደግሞ ከፊት ለፊቱ የዓለም ዋንጫ ስላለ ይህ ተጫዋች የዓለም ዋንጫ መጮት መፈለጉ ተገቢ ነው ብዬ አስባለሁ። ጊዜም እያገኘ አይደለም፣ ተቀይሮም እየገባም አይደለም ሰሞኑን እየተመለከተ እንዳለው ከሆነ ካለፉት ጨዋታ አንጻር ነው። ስለዚህ የዝርክዚም ነገር ከሰኞ በኋላ ትንሽ ጥያቄ የሚፈጥርበት ነገር ይሆናል። የሰኞ የኦልድ ትራፎርዱ ጨዋታ ለስንት ሊያልቅ ይችላል ብላችሁ ታስባላችሁ? ኮመንት ላይ ያሳውቁኝ። ይህንን ጨዋታ 2-2 እናሸንፋለን የሚል ግምት አለኝ። እኔ የኦልድ ትራፎርድም ስለሆነ እናሸንፋለን የሚል ግምት አለኝ። ሴኒ ላመስ ሁለተኛውን ክሊንሺት ለዩናይትድም ለራሱም ሁለተኛውን ክሊንሺት ይጠብቃል ብዬ ተስፋ አደርጋለሁ እና መልካም ጨዋታ ይሆንላችሁ። ከጨዋታው በኋላ ወይ ደግሞ ከጨዋታው በፊት አዳዲስ ነገሮች ከተሰሙ የምንገናኝ ነው የሚሆነው። ይመቻችሁ። ደህና ዋሉልኝ።